እግዚአብሔር አሃዊነ እመሰ አፍቀረነ እግዚአብሔር። ወንድሞቻችን፣ እናቶቻችን፣ አባቶቻችን እግዚአብሔርስ ልጁን እስከ መስጠት ድረስ ደርሶ እንዲህ ከወደደን ውረድ፣ ተወለድ፣ ሙት፣ ዓለሙን አድን ብሎ በልጁ እግዚአብሔር ይህን ያክል ከወደደን፣ ልብ አድርጉ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ እግዚአብሔር አብ እንዲህ ከወደደን ልጁን አንድያ ልጁን ውረድ፣ ተወለድ፣ ተሰቀል፣ ሙት፣ ዓለሙን አድን ብሎ ይህን ያክል እግዚአብሔር ከወደደን ወንነኒ ይደልወነ ንትፋቀር በበይናቲነ እኛም እርስ በርሳችን ፍቅርን ልንይዝ ይገባናል። ማቴዎስ 18:33 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደዚህ ይለናል። በዮሐንስ ወንጌል ምዕራፍ 3 ላይ እንዲህ ይላል፣ እስመ ከመዝ አፍቀሮ እግዚአብሔር ለዓለም ወመጦ ወልዶ ዋህደ። እግዚአብሔር ዓለሙን እንዲሁ ወዶታልና። ማንን? ዓለሙን እግዚአብሔር እንዲሁ ወዶታልና። ከስራው ከምግባሩ ከመልካምነቱ ሳይሆን ዓለሙን እግዚአብሔር እንደ ዓለሙነቱ እንደ ፈጣሪነቱ እንዲሁ ወዶታልና። ከስራው ከምግባሩ ያይደለ እግዚአብሔር ሰውን በሰውነቱ ብቻ ወዶታል። በስራው ያይደለ እግዚአብሔር ሰውን በሰውነቱ ብቻ ወዶታል። የማቴዎስ ወንጌል 18 ቁጥር 33 ላይ እንደዚህ ይለናል። እኔ እንደ ማርሁህ ባልንጀራህ የሆነውን ያን ባሪያ ልትምረው ለአንተስ አይገባምን? ይላል። እኔ ይቅር እንዳልኩህ አንተ ወንድምህን ይቅር አትለውምን? እኔ ይቅር እንዳልኩህ አንተ ጓደኛህን ይቅር አትለውምን? እኔ ይቅር እንዳልኩህ ወንድሞችህን እኔ ይቅር እንዳልኩህ አባቶችህን እኔ ይቅር እንዳልኩህ እናቶችህን ይቅር አትልምን? እኔ ይቅር እንዳልኳችሁ እርስ በርሳችሁ ይቅር አትባባሉምን? ይላል በማቴዎስ ወንጌል ምዕራፍ 18:33 ላይ እርሱም አልወደደም፣ ግን ሄዶ ዕዳውን እስኪከፍል ድረስ በወህኒ አኖረው። ባልንጀሮቹ የሆኑ ባሮቹም ያደረገውን አይተው እጅግ አዘኑ። መጠውም የሆነውን ሁሉ ለጌታው ገለጡ። ከዚያ ወዲያ ጌታው ጠርቶ አንተ ክፉ ባሪያ፣ ስለለመንኸኝ ያንን ዕዳ ተውሁልህ፣ መክፈል ስላልቻልክ መመለስ ስላልቻልክ ዕዳህን ተውሁልህ አለው። ጌታውም ተቆጣና ዕዳውን ሁሉ እስኪከፍለው ድረስ ለሚሰቃዩት አልፎ ሰጠው ይላል። እኔ እንደማርሁህ ባልንጀራህ የሆነውን ያን ባሪያ ልትምረው ለአንተስ አይገባምን? ይላል። እኔ እንደማርኳችሁ፣ እኔ ይቅር እንዳልኳችሁ፣ እኔ በደላችሁን እንደፋኩላችሁ እናንተስ እርስ በርሳችሁ ይልና ለእግዚአብሔር አልቦ ዘሪዎ ግሙራ። ያውስ ቢሆን የወደደን እግዚአብሔርን እንወዳለን እንጂ ያልወደደን ሰውን እንወዳለን ትሉኝ እንደሆነ እግዚአብሔርንስ ከቶ ያየው የለም። እግዚአብሔርንስ ከቶ ያየው የለም። እስመ በአንጽሖ መንፈስ ርዕይዎ ነቢያት ለእግዚአብሔር። ነቢያት እግዚአብሔርን መንፈሳቸውን ንጹሕ በማድረግ አይተውታል ይል አይደለምን? ልብ አድርጉ። እስመ በአንጽሖ መንፈስ ርዕይዎ ነቢያት ለእግዚአብሔር ይል የለም ቢሉ በዘፈቀደ ባህሪው ተገልጾላቸው ያዩትን መናገር ነው። እሳት፣ ዛፍ፣ ገደል አየሁ እንደማለት ነው እንጂ ባህሪዩን ያየው የለምና። አንድም እግዚአብሔርንስ ከቶ ቀዶ ያለበሰው ቆርሶ ያጎረሰው የለም። እግዚአብሔርን አለበሳችሁኝ፣ አበላችሁኝ፣ ተቀበላችሁኝ፣ ወደዳችሁኝ ቢል ድሃውን ብናሳድር፣ ቆርሰም ብናበላ፣ ቀደም ብናለብስ፣ ድሃዎችን ብንወድ፣ ለወደቁት ብናዝንላቸው፣ ተስፋ ለቆረጡት ወደ ተስፋ ብንመልሳቸው በዚያ ውስጥ እግዚአብሔርን እናየዋለን እንጂ እግዚአብሔርንማ አንድም እግዚአብሔርንስ ያልየው የለም፣ ሊያየውም የሚችልም የለም። ሙሴ እግዚአብሔርን ልይህ አለው። እኔን አይቶ የሚቆም የለምና አታየኝም። ይልቁንም
ለሞት በመጣው ጊዜ ሰው ሁኜ የሰው ልብስ ለብሼ በመጣው ጊዜ በዛ ጊዜ ታየኛለህ እንጂ አሁን ላይ ግን ብታይኝ ቆመህ ማየት አትችልም። አዎ ከልክዬህ ሳይሆን ቆሞ እኔን ማየት የሚችል የለም ብሎ ሲከለክለው እናያለን። እግዚአብሔር ይነብር ምስሌነ። አዎ የሚገርመው ነገር ይህን ይልና ምን ይላል? አዎ ወእመሰ ተፋቀርነ በበይናቲነ ወእመሰ ተፋቀርነ በበይናቲነ። አየው ወእመሰ ተፋቀርነ በበይናቲነ እርስ በርሳችን ፍቅርን እንያዝ። አዎ እግዚአብሔር ይነብር ምስሌነ። አዎ ያ ቢሆን እግዚአብሔር ከኛ ጋር ይኖራል። አዎ በዋለበት እንውላለን፣ ባደረበት እናድራለን። እግዚአብሔር በሰጠን ጸጋ እንጠቀማለን። ያ የሚሆነው እግዚአብሔር ያለንን ስናናገር ወፍቅሩ ፍጹም ሀሎ ምስሌነ፣ ፍጹም ፍቅሩ በእኛ ጸንቶ ይኖራል ማለት እግዚአብሔር ዘጸአት 33 20 ላይ ሙሴ እግዚአብሔርን ልይህ አለው። አታየኝም አለው። ከልክዬ ሳይሆን እኔን አይቶ መቆም የሚችል የለም። አትችልም። ብታየኝ ትወድቃለህ፣ ብታየኝ ትሞታለህ። ነገር ግን ወበዳግም ከድንግል ማርያም ተወልጄ ሰው በመሆንበት ሰዓት ግን ታየኛለህ አለው ነው የሚለን ቅዱስ መጽሐፍ። የዮሐንስ ወንጌል ምዕራፍ 1 18 አንድ ላይም እንደዚሁ ጌታችን መድኃኒታችን ኢየሱስ በሐዋርያው ወንጌላዊ ዮሐንስ በራሱ ላይ ማለት ነው። እንግዲህ እንደሚታወቀው ዮሐንስ ወንጌላዊ አዎ እነሆ ራእይ 3 መልእክት 1 ወንጌል አዎ ነው የጻፈው። 3 መልእክት 1 ራእይ 1 ወንጌል በድምር 5 ነው የጻፈው ማለት ነው። እና በዮሐንስ ወንጌል ምዕራፍ 10 የዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ ምን ይለናል መሰላችሁ? እሱ እንደነገረን 18ና መቼም ቢሆን እግዚአብሔርን ያየው አንድ ስንኳ የለም፣ በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው ይለናል። ይህ ነው የሚለው እግዚአብሔርስ ያየው የለም። አዎ ለምሳሌ አሁን ቅዱስ አባ ሕርያቆስ በቅዳሴው እንዲህ ይላል፣ ነቢያት እግዚአብሔርን አዩት ይላል። አዩት ማለት ለምሳሌ እንውሰድ። አብርሃም በ3 ሽማግሌ አየው፣ ሙሴ በነበልባል አየው፣ ኢያሱ በሽማግሌ አየው፣ ኢሳይያስ በትልቅ ግርማ ሞገስ ላይ በትልቅ ዛፍ ላይ ሪክወ ለእግዚአብሔር እንዘ ይነብር ዲበ መንበሩ ነዋህ በረዥም ተራራ ላይ አየሁት ይላል። እንደገና ኢሳይያስ በሕፃን አየሁት ይላል። እንደገና ደግሞ ኤርምያስ ዓመተ ምሕረትን ሲለውጥ አየሁት ይላል። ሕዝቅኤል በቀይ ጎልማሳ አየሁት ይላል። እንደዚህ እያዩ በዘፈቀደ ሳይሆን በአንጽሖ መንፈስ በትንቢት መንፈስ አዩት እንጂ እግዚአብሔርን ያየ የለም ይላል። እንቀጥል። ወበዝንቱ ነአምር ከመ ምስሌሁ ይነብር፣ በዚህም ተዋህደን እንድንኖር እናውቃለን። በማን በዚህ ተዋህደን እንድንኖር እናውቃለን። እሱም አድሮብን እንዲኖር እናውቃለን። እንደ እሳትና እንደ ብረት ሕጹጽ የጸጋ ተዋህዶ ማለት ነው። ለባችሁ እሳትና ብረት ለምሳሌ እሳት ብረቱን ያቀልጠዋል፣ ያግለዋል። እንደዚህ ሕጹጽ የሆነ አይደለም። እኛም ሰው በመሆኑ ድንግል ማርያምን ልጇ በመሆን ከስጋዋ ስጋ ከነፍሷ ነፍስ ወስዶ በምላት እናየዋለን። ከእኛም ደግሞ ወበውቱ ስጋ ተሳተፍነ ምስለ ወልድከ ወኮንነ አሐደ ስጋ፣ ከድንግል ማርያም በወሰደው ስጋ ሰው አምላክ ሰው ሆኖ እናየዋለን። እንጂ እሳቱ ነዶ ብረቱን እንደሚያቀልጠው ቀልጦዋን አይደለም። እንደዚህ አይደለም። ተዋህዶ ስንል ከስጋዋ ስጋ ከነፍሷ ነፍስ ተዋሃደ ነው። ሰው ሆነ ስንል ደግሞ ዘእንበለ ኃጢአት ባሕቲታ አሐዱ ዘእምቅድስት ሥላሴ ከሥላሴ አንዱ አካል መጽአ ኀደረ ውስተ ከርሰ ድንግል በማኅፀነ ድንግል ማርያም አደረ። ዘእንበለ ኃጢአት ባሕቲታ ከኃጢአት በስተቀር እንደኛ ሰው ሆነ። አያችሁ፣ ስጋን ለበሰ፣ ሰው ሆነ፣ በየጥቂቱ አደገ፣ እነሆ ተማረ፣ እነሆ እየታዘዘ አደገ፣ ይልቁንም በላ፣ ጠጣ፣ ለበሰ፣ አለቀሰ እያለ ይህንን በጊዜ ሕፃናት ማደግን ያሳያል ማለት ነው። እምነ መንፈሱ ቅዱስ ዘወሀበነ ከሰጠን ከመንፈስ ቅዱስ እውቀትን ነስተን ነአምር አድሮብን እንኖራለን እናውቃለን። እሱ ከሰጠን አይምሮ ልቦ የተነሳ አውቀን እናምን እንኖራለን ይልና ወይሐድር ላዕሌነ ዘቅድስት ሥላሴ
ተፍጻሚት በመንፈስ ቅዱስ እንግዲህ አንድም በሰጠን በመንፈስ ቅዱስ ልጆች አድሮ እንዲኖርብን ወአልቦ ዘይክል ብሂለ ኢየሱስ ዘእንበለ መንፈስ ቅዱስ ላይ ሊሆን እንዲል አንድም ከሰጠን ከመንፈስ ቅዱስ ጋር አድሮብን እንዲኖር እናውቃለን። እመቦ ዘአቀበ ቃሌ አነ ወአብ ወመንፈስ ቅዱስ ንበጽሕ ኀቤሁ ወንገብር ምዕራፈ ውስቴቱ ወንገብር ምዕራፈ ውስቴቱ ምንድን ነው የሚለው? ከመንፈስ ቅዱስ ጋር አድሮብን እንዲኖር እናውቃለን። እመቦ ዘአቀበ ቃሌ ቃሌን የጠበቀ ትእዛዜን የጠበቀ ሕጌን ያከበረ አነ እኔ ኢየሱስ ክርስቶስ ወአብ እግዚአብሔር አብ ወመንፈስ ቅዱስ መንፈስ ቅዱስ በእርሱ ዘንድ ማረፊያ እናደርጋለን ይላል። ምን ያለ? ቃሌን የጠበቀ ትእዛዜን ያከበረ ሕጌን የፈጸመ እኔና ወልድ መንፈስ ቅዱስ በሱ ላይ እናድራለን ይላል። ወንነሪ ሬነ ወሰማይነ ከመ አብ ፈኖ ወልዶ መድኅነ ለዓለም እኛም እግዚአብሔር አብ የባህሪ ልጁን የዘላለም ድህነት አድርጎ እንደላከው እናምናለን። አሁን መድኃኔ ዓለም ስንል ሰዎች መድኃኔ ዓለም ከየት መጣ ይሉናል አይደል? መድኃኔ ዓለም ማለት የታለ ይላሉ። ግን መጽሐፍ ቅዱስ ነው። የዮሐንስ መልእክት ምዕራፍ 4 ቁጥር 12 ላይ እንዲህ ይላል፣ ወንሕነኒ ርኢነ ወሰማይነ ከመ አብ ፈኖ ወልዶ መድኅነ ዓለም እኛም እግዚአብሔር አብ የባህሪ ልጁን የዘላለም ድነት አድርጎ እንደላከው እናምናለን። አየው፣ መድኃኔ ዓለም ማለት ከዚህ ያመጣ ነው እንጂ እኛ ስለወደድነው የጨመርነው እኛ ስላወቅን ያመጣ ነው አይደለም ማለት ነው። ምን ስለሆነ ማለት ነው? መድኃኔ ልጁን የዓለም መድኃኒት እንዲሆን ላከው። ምናልን? መድኃኔ ዓለም ማን የላከው? እግዚአብሔር አብ። ምን ብሎ? ውረድ ተወለድ የዓለም መድኃኒት ሁን ብሎ ማለት ነው። ስለዚህ መድኃኔ ዓለም ማለት መጽሐፍ ቅዱስ ነው ማለት ነው። ኢየሱስ ማለት ስሙንም ኢየሱስ ትለዋለች የሉቃስ ወንጌል ምዕራፍ 2፣ የማቴዎስ ወንጌል ምዕራፍ 1 18፣ የሉቃስ ወንጌል ምዕራፍ 1 26 ላይ ምን ይላል? ሕፃን ትወልጃለች ስሙንም ኢየሱስ ትይዋለች። አለቀ። የዓለም መድኃኒት እንዲሆን እንደሰደደው አውቀናል፣ አምነናል፣ መስከረናል አለ። እንደውም እኛ ምስክር ነን አለ። እኛ ምንድን ነን? እኛ ምስክር ምን? ልጁን የዓለም መድኃኒት እንዲሆን እንደላከው እኛ ምስክር ነን አለ። እሺ ወኩሉ ዘየአምን ከመ ኢየሱስ ውእቱ ወልደ እግዚአብሔር ኢየሱስ ወልደ እግዚአብሔር እንደሆነ የሚያምን ሁሉ አንድም ኢየሱስ የእግዚአብሔር ልጅ እንደሆነ አንድም ቅድመ ዓለም ያለ እናት ወልደ አብ ድኅረ ዓለም ያለ አባት ወልደ ማርያም እንደተባለ የሚያምን ሁሉ እነሆ የእግዚአብሔር ልጅ ነው። በሌላ መልኩ እንደሰደደው አውቀናል፣ አምነናል፣ መስክረናል። ኢየሱስ ወልደ እግዚአብሔር እንደሆነ የሚያምን ሁሉ ልብ አድርጎ እግዚአብሔር ይነብር ምስሌሁ ቦቱ ሲል ነው። እግዚአብሔር አድሮበት ይኖራል። እግዚአብሔር በእርሱ ዘንድ ይኖራል። እግዚአብሔር ከእርሱ ጋር ይኖራል። እግዚአብሔር ከእርሱ ጋር ይኖራል። በጊዜውም ያለ ጊዜው እግዚአብሔር ከእርሱ ጋር ይኖራል። ምን ያለ ማለት ነው? እነሆ ኢየሱስ ወልደ እግዚአብሔር እንደሆነ የድንግል ማርያም ልጅ ኢየሱስ ክርስቶስ የእግዚአብሔር ልጅ እግዚአብሔር እንደሆነ እንደ ቅዱስ ጴጥሮስ የመሰከረ ማለት ነው። ጴጥሮስ ምንድን ነው ያለው? አንተ ውእቱ ክርስቶስ ወልደ እግዚአብሔር፣ የሕያው እግዚአብሔር ልጅ ኢየሱስ ክርስቶስ አንተ እግዚአብሔር ነህ አለ። ማን? ቅዱስ ጴጥሮስ ማለት ነው። እንደ ቅዱስ ጴጥሮስ የድንግል ማርያም ልጅ ኢየሱስ እግዚአብሔር እንደሆነ የሚያምን እግዚአብሔር በእርሱ ላይ ያድርበታል አላየው? እሺ እንቀጥል። ወውእቱኒ ምስለ እግዚአብሔር፣ እሱም ከእግዚአብሔር ጋር ተዋህዶ ይኖራል ማለት እርሱም ከእግዚአብሔር ጋር ተዋህዶ ይኖራል። አየው፣ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ የሚያምን ሁሉ እነሆ ኢየሱስ እግዚአብሔርም ከእርሱ ጋር አብሮ ተዋህዶ ይኖራል ይላል። ምን? ኢየሱስ የእግዚአብሔር ልጅ እንደሆነ የሚያምን ሁሉ ልብ አድርጉ። ኢየሱስ የእግዚአብሔር ልጅ እንደሆነ የሚያምን ሁሉ ኢየሱስ ከእርሱ ጋር ተዋህዶ ምን ይሆናል? ይኖራል። አየው። እሺ የዮሐንስ 5 ምዕራፍ 5 ላይ እንጓዝ፣ ወደፊት እንደርስበታለን። ግን ታሪኩን እናገረው። ኢየሱስም የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፈው ማንም የለም። ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን ከሚያምን በቀር ዓለምን የሚያሸንፍ የለም። ዓለምን የሚያሸንፈው ሃይማኖታችሁ ነው። ዓለሙን የሚያሸንፈው ሃይማኖታችሁ ነው። ኢየሱስ የእግዚአብሔር ልብ አድርጎ ኢየሱስም የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማን ነው? አየው፣ ዓለምን የሚያሸንፍ ማን ነው? ኢየሱስ የእግዚአብሔር ልጅ መሆኑን። አንተ የእግዚአብሔር ልጅ እግዚአብሔር ነህ።
ከሚል በስተቀር ዓለምን የሚያሸንፍ ማን ነው ይላል። እርሱም ከእግዚአብሔር ጋር ተዋህዶ ይኖራል። አዎ ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን የሚያምን እርሱም ከእግዚአብሔር ጋር ተዋህዶ እግዚአብሔርም ከእርሱ ጋር ይኖራል ይላል። ይሄ ማለት ራእይ 3 ላይ ምን ይላል? እነሆ በደጁ ቆሜ አንኳኳለሁ፣ የሚከፍትልኝ ቢኖር ወደ ቤቱ እገባለሁ፣ እርሱ ከኔ ጋር ይበላል፣ እኔ ከእርሱ ጋር እበላለሁ ማለት ነው። ዮሐንስ 6:56 ስጋዬን የበላ ደሜን የጠጣ እኔ ከእርሱ ጋር እኖራለሁ፣ እርሱም ደግሞ ከኔ ጋር ይኖራል እንዳለው ያለ ነው ማለት ነው። ይህንን ነው እየተናገረ ያለው ማለት ነው። እየመሰከረ ያለው ምስክርነት ይሄ ነው ማለት ነው። እንቀጥል። ወንነሰ አመነ ወአይመርነ ከመ አንተ ቦ ፍቅረ እግዚአብሔር ምስሌነ ፍቅረ እግዚአብሔር ያደረብን እኛ አውቀን ተረድተን አምነናል። አንድም ፍቅረ እግዚአብሔር አድሮብን እንዳለ አውቀን ተረድተን አምነናል። አንድም ፍቅረ እግዚአብሔር ያደረበት ሰው ከኛ ጋር አንድ እንደሆነ አውቀን ተረድተን አምነናል። አንድም በእኛ አድሮ ያለውን ፍቅረ እግዚአብሔር አውቀን ተረድተን አምነናል ይላል። ይህ ነው የሚናገር። አየው ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማን ነው? ልብ አድርጉ። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ከሚያምን በስተቀር ዓለምን የሚያሸንፍ ማን ነው? ዓለምን የሚያሸንፈው ሃይማኖታችሁ ነው። ይልቁንም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ቅድመ ዓለም ያለ እናት ወልደ አብ ድረ ዓለም ያለ አባት ወልደ ማርያም የተባለው እሱ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ከሚያሳምንና ከሚታመን በስተቀር ዓለምን የሚያሸንፍ እርሱ ማን ነው ይልና የጥያቄ ምልክት ያመጣል። ፍቅረ እግዚአብሔር ልብ አድርጉ። ፍቅረ እግዚአብሔር ያደረብን እኛ አውቀን ተረድተን አምነናል። ልብ አድርጉ። ፍቅረ ቢጽ የወንድም ፍቅር፣ ፍቅረ እግዚአብሔር የእግዚአብሔር ፍቅር። አየው ፍቅረ ቢጽ የወንድም ፍቅር፣ ፍቅረ የእናት አባት፣ የወንድም የዘመድ፣ የአዝማድ፣ የሃይማኖት፣ የሀገር ፍቅር። ይልቁንም ፍቅረ ቢጽ ፍቅረ እግዚአብሔር ያደረብን እኛ አውቀን ተረድተን አምነናል። አንድም ፍቅረ እግዚአብሔር አድሮብን እንዳለ አውቀን ተረድተን አምነናል። አንድም ፍቅረ እግዚአብሔር ያደረበት ሰው ከኛ ጋር አንድ እንደሆነ አውቀን ተረድተን አምነናል። አንድም በእኛ አድሮ ያለውን ፍቅረ እግዚአብሔር አውቀን ተረድተን አምነናል። ስለ ቃሉ እግዚአብሔር የተመሰገነ ይሁን። ይህን ነው የሚነግረን። ምን አለ? እግዚአብሔርሰ ፍቅር ውእቱ፣ እግዚአብሔር ፍቅር ነውና። አቤት እግዚአብሔርሰ ፍቅር ውእቱ፣ እግዚአብሔር ፍቅር ነውና። አየው ካጠገብህ ያለውን ሰው ሳትወደው እግዚአብሔርን ወደድኩት ማለት አትችልም። ካጠገብህ ያለችውን እናትህን፣ አባትህን፣ ወገንህን ወደህ እግዚአብሔርን ተወደዋለህ። ሰውን ጠልቶ እግዚአብሔር መውደድ አይቻልም። ይልቁንም እግዚአብሔርሰ ፍቅር ውእቱ፣ እግዚአብሔርስ ፍቅር ነው። የእግዚአብሔር ሰው ነኝ ለማለት ይቅርታን፣ በጎነትን፣ ደግነትን፣ ፍቅርን፣ የዋህነትን ገንዘብ አድርግ፣ ሰላምን በጀ በላት ይልና እግዚአብሔር ፍቅር ነውና ይቀጥላል። ምን አለ? ወዘኒ ነበረ በተፋቅሮ ምስለ እግዚአብሔር ይነበር። በፍቅር ልብ አድርጉ፣ በፍቅር ጸንቶ የሚኖር ሰው ከእግዚአብሔር ጋር ተዋህዶ ይኖራል። በፍቅር በሰላም በይቅርታ በበጎነት በደግነት የሚኖር ሰው ከእግዚአብሔር ጋር ይኖራል። በጥላቻ በቂም በበቀል የሚኖር ሰው ከዲያብሎስ ጋር ይኖራል። የዲያብሎስና የእግዚአብሔር ሰዎች በዚህ ይለያሉ። የእግዚአብሔር ሰዎች ሰላምን፣ ፍቅርን፣ ይቅርታን፣ በጎነትን፣ ደግነትን ሲይዙ የዲያብሎስ ሰዎች ጥላቻን፣ ሐሜትን፣ ጉቦን፣ ሙስናን በቋንቋ በተራራ በወንዝ በስልጣን በሀብት ይለያያሉ። የእግዚአብሔር ሰዎችና የዲያብሎስ ሰዎች በዚህ ይለያሉ ይለናል። ይቀጥልና ገንዘብ እየወደድክ እግዚአብሔርን አትወደውም። ወገንክን እየጠላህ እግዚአብሔርን አትወደውም። ሰውን እያሳደድክ እግዚአብሔርን አትወደውም። ጉቦ እየበላህ እግዚአብሔርን አትወደውም። በቋንቋ በተራራ በወንዝ እየተከፋፈልክ እግዚአብሔርን አትወደውም። በሀብት በስልጣን በጉልበት እየተመካህ እግዚአብሔርን አትወደውም ይልና እግዚአብሔርሰ ፍቅር ውእቱ፣ እግዚአብሔርስ ፍቅር ነውና። ሁሉ የእርሱ ሲሆን ራሱን ባዶ አድርጓልና፣ ሁሉ የእርሱ ሲሆን በመስቀል ላይ ተንጠልጥሎ ዓለሙን አድኗልና። ወዘኒ ነበረ በተፋቅሮ ምስለ እግዚአብሔር ይነብር። በፍቅር ጸንቶ የሚኖር ሰው ከእግዚአብሔር ጋር ተዋህዶ ይኖራል ይልና ወእግዚአብሔርን ምስሌሁ፣ እግዚአብሔርም አድሮበት ይኖራል። ወበዝንቱ ትፈጸም ፍቅሩ ምስሌነ፣ በዚህ እግዚአብሔር እኛን መውደዱ ይፈጸማል። ልብ አድርጉ።
በዚህ በምንሰራው ስራ አማኝ፣ ታማኝ፣ አሳማኝ። አዎ በዚህም እግዚአብሔር እኛን መውደዱ ይፈጸማልና ከመንርከብ ገጸ በዕለተ ደይን ባቢው በቁርጥ በፍርድ ቀን ከሱ ዘንድ ባለሟልነትን እናገኝ ዘንድ ፍቅርን፣ ሰላምን፣ ይቅርታን፣ ቸርነትን፣ በጎነትን፣ ደግነትን ከማሳደድ መሰደድን፣ ከማፍረስ መገንባትን፣ ሰውን ከማሳዘን ማስደሰትን፣ ከመቀማት መስጠትን፣ ቀዶ ማልበስ፣ ቆርሶ ማጉረስ፣ የታሰሩትን መጠየቅ፣ እንግዳ ማሳደር፣ ለሰዎች ማዘን። ይህን ስናደርግ ከእርሱ ጋር እንደኖር እንኖራለን። የመጨረሻ እስመ በከመ ኮነ ውእቱ ኮነ ንሕነኒ ውስተ ዝንቱ ዓለም። በዚህ ዓለም እሱ እንደሆነ ሁሉ እኛ ሆነናል። በዚህ ዓለም እሱ ምን ሆነ? ተገፋ። እንደገና ተሰደበ፣ ተመታ፣ ይልቁንም ተሳደደ፣ ይልቁንም መስቀል ተሸከመ፣ ይልቁንም ምራቅ ተፉበት፣ ይልቁንም በበትር መቱት፣ ይልቁንም እጅና እግሩን አሰሩት፣ ይልቁንም መስቀል ላይ ያንጠለጠሉት፣ ይልቁንም በጦር ወጉት፣ ይልቁንም በችንካር ቸነከሩት፣ ይልቁንም ሆምጣጤ አጠጡት፣ ይልቁንም እነሆ የእሾህ ጉንጉን በራሱ ላይ አስቀመጡ። እነሆ ይህን አድርገው ገደሉት። ወአልቦ ፍርሃት ውስተ ተፋቅሮትነ በከመ ኮነ ውእቱ ንሕነኒ ኮነ ውስተ ዓለም ብሎ ነበርና ፍቅራችን ሰኔ ነግ በኔ ያው ብለን እነሆ ሳንተው ትናንትና ታሪክ ነው፣ ዛሬ ነው፣ ነገ ደግሞ እነሆ ትንቢት ነው። ትናንትና መሰረት ነው፣ ዛሬ ግን ግንባታ ነው፣ ነገ መጨረሻ ነው። ስለዚህ እነሆ በፍቅር ልንመላለስ ያስፈልጋል ይልና አላ ተፋቅሮሰ ፍጽምት አፋ ታወፅእ ለፍርሃት። ፍጹም ፍቅርስ እነሆ ኃጢአትን ታወጣለች፣ ድፍረትን ትሞላለች፣ ታርቃለች እንጂ እነሆ ይልቁንም ወደ ሰው አታመጣምና። እስመ ፍርሃትሰ ወመቅሰፍት ባቲ። ይህን ብሰጥ ምን አገኛለሁ? ይህም ባደርግስ ባላደርግስ ምን አገኛለሁ? ያለ አያጠራጠርም። ቆርሼ በማብላቴ ቀድጄ በማጠጣቴ እንግዳ በማሳደሬ ለሰዎች በመራራቴ እግዚአብሔርን አገኘዋለሁ የሚያስብል ሕሊና ይሆናል ይልና ወዘሰ ይፈርህ ኮነ ፍጹመ በተፋቅሮ። እነሆ ሰጦ የማይጸድቅ ቆርሶ የማያበላ ቀዶ የማያለብስ ግን ፍጹም ፍቅር የለውም ሊኖረውም አይችልም ይልና ወነነኒ ንትፋቀር በናቲነ። እኛ ግን ሰኔ ነግ በኔ ይህን ብንሰጥ ምን ለውጥ አለ ብለን ሳንል እግዚአብሔር የወደደውን አድርገን እንድንኖር እግዚአብሔር ይወዳል ይላል። ምንድን ነው እያለ ያለ ሐዋርያው ዮሐንስ? በተሰጠው ጸጋ ለእግዚአብሔርሰ አልቦ ዘሪዎ፣ እግዚአብሔርን ያየው የለም። እግዚአብሔርን ማየት የምንችለው በስራችን ነው። አማኝ፣ ታማኝ፣ አሳማኝ፣ ፍቅር፣ ሰላም፣ ደግነት፣ ይቅርታ፣ በጎነት እኒህን ስናደርግ እግዚአብሔር እናየዋለን። ወንነኒ ደልወነ ንትፋቀር በበናቲነ። እኛም እርስ በርሳችን ልንዋደድ ይገባል። ዮሐንስ ወንጌላዊ ዮሐንስ ሐዋርያ በአንደኛ መልእክቱ ምዕራፍ 4 ቁጥር 11 እስከ 19 ወንነኒ ንትፋቀር በበይናቲነ እስከሚለው ድረስ ያየነው ነው። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።